እናፈቅራለን፣ ያፈቀርነውን የራሳችን እናደርጋለን። እነዚህ የኔፕልስ ሰዎች ሰካራሞች በመሆናቸው ደካሞች ናቸው አላችሁ? ተሳስታችኋል። የምታስቡትን ያህል ድክመት የለብንም። እንግሊዞችስ ቢሆኑ ድክመት የላቸውም እንዴ? በሚወዱት ቤታቸው ውስጥ ከወፋፍራም ሚስቶቻቸውና ስፍር ቁጥር ከሌለው ቤተሰባቸው ጋር በእሳት ዙሪያ ተቀምጠው አውዝተው በማይናገሩት ድብርት ይሰቃዩ የለ? በትክክል። ዳሩ ይህን ችግራቸውን ላለመተንፈስ በጣም ስለሚጠነቀቁ ማንም ሊያውቅባቸው አይችልም። የመጀመሪያውን የትውውቃችንና የፍቅራችንን ታሪክ መተረኩ አያስፈልገኝም። ባጭሩ አጭርና ጣፋጭ ነበር ብዬ ባልፈው ይቀለኛል። እንቅፋቶች አልነበሩብንም። ያፈቀርኳት ልጅ በባህሪው የተጠላና በሥራው የከሰረ የፍሎረንታይን ሰው ልጅ ነበረች። ይህ ሰው ተስፋ የቆረጠና ቁማርን ሥራዬ ብሎ ይዞ መተዳደሪያው ያደረገ ብኩን ሰው ነበር። ልጅቱ ግን በጠንካራ ቀኖናውና ወለም ዘለም በሌለበት ሥርዓቱ በሚታወቅ ገዳም ውስጥ ነበር ያደገችው። ስለ ቀሪው ዓለም የምታውቀው ነገር አልነበራትም። አባትየው ዓይኖቹ ላይ ያቀረረውን የሐሰት እንባ እማኝ አድርጎ ልጄ የእመቤታችን ታቦት ላይ እንደሚቀመጥ ጽጌረዳ አበባ ፍጹም ነች ሲል አረጋገጠልኝ። ይህ መልካምና ጭምት ሰው የከይሲውን ክፋት የሚያውቅበት ዕውቀት ያዳብራል ብዬ ስላልገመትኩኝ አመንኩት። ለራሴው ክብር ስል ላጌጥበት የተመኘሁትን ውብ አበባ ለመቅጠፍ ጓጉቼ ነበር። አባቷም ሊሰጠኝ አላመነታም። ለጥሎሽ እንኳ የማትበቃ ልጁ እንደኔ ያለ ባለጸጋ እጅ መግባቷ ያስደሰተው መሆኑ ያስታውቃል። የሰኔ ወር መገባደጃ ላይ ተጋባን። በአማረ ግርማ ሞገስና መልከ መልካምነቱ ጉዌዶ ፌራሪ ሰርጋችንን አደመቀው። በባክስ አጽም እምላለሁ አለኝ ድግሱ እንደተገባደደ ጮክ ብሎ። ፋቢዮ የእኔ ምክር ጠቅሞሃል። ዝምተኛውና አንገት ደፊው ነው ሁሉንም በልጦ የሚገኘው። የቬነስን ሳጥን ልፈልቅቀ ታላቁንና የከበረውን ዕንቁ ወስደህበታል። ከሁለቱ ሲሲሊዎች ውቧን ልጃገረድ የራስ አድርገሃል። እባክህ ልጁን ጨመቅ አድርጌ ጨበጥኩት። ከዚህ በኋላ በእኔ የመፈቀር ዓይን ውስጥ እንደ በፊቱ ቀዳሚው ተወዳጅ ሰው አለመሆኑን ሳስብ የሐዘን ስሜት ወረረኝ። የሰርጉ ዕለት ማለዳ ያለፉትን ጊዜያቶች አሰብኳቸው። ቅርብ ቢሆኑም አሮጌ ናቸው። ሳስባቸው ጸጸት ቢጤ ጠቅ ሊያደርገኝም ሞክሮ ነበር። ላይመለሱ ማለፋቸውን ሳስብ ግን በእፎይታ ተነፈስኩ። ወደ ባለቤቱ ወደ ኒና ዓይኖቼን ወረወርኩኝ። ይሄ በቂ ነበር። አስደማሚው ውበቷ አንበረከከኝ። ከዓይኖቿ የሚወረወሩት ጨረሮች ደም ስሬ ውስጥ ሰርገው ገቡ። ከሷ በቀር ሁሉን ረሳሁኝ። የሰው ልጅ አፈጣጠር ለፍቅርና ለፍቅር ብቻ እስኪመስለኝ ድረስ እልም ያለ የመወናበድ ስሜት ውስጥ ሰምጬ ገባሁ። ደስታዬ ወሰን አጣ። ቀኖቹም ምሽቶቹም የህልም ዓለም ያህል ሆነ። ውበቷን ለማድነቅ ታክቶኝ አያውቅም። ለኔ ደብዝዞብኝም አያውቅም። የባለቤቴ ቁንጅና ከቀናት ጉዞ ጋር አብሮ እየጨመረ ስለሚሄድ በሷ ላይ
ከማራኪነቷ ውጪ የሚታይ ነገር አጣሁ። እሷም ጊዜ ሳይፈጅባት በጥቂት ወራት ውስጥ ውስጤን ልቅም አድርጋ አወቀችው። የትኞቹ ገጽታዎቿ ቀልቤን እየሳቡ እስሯ እስከሚሸጉጥና ታዝዤ አሽከሯ እንደሚያደርጉኝ በሚገባ አውቃለች። ድክመቴን በሷ ጥንካሬ ሰፍረዋለች። ማወቅ የሌለባትን ሁሉ አውቃለች። በእነዚህ ቂላቂል ትዝታዎች ራሴን ስቀጣ ኖሬያለሁ። ማንም ወንድ ዕድሜው ከ20 ዓመት በላይ ሲሆን በሆነ መንገድ የሴቶችን ብልጠት ይደርስበታል። ትንሿ እንደ ቀልድ የምንመለከታት ነገራቸው ጎበዝ የተባለውን ሳይቀር ታፈዘዋለች። ትወደኝ ነበር ይመስለኛል። ወደ ኋላ መለስ ብዬ ሳስታውስ ያው ከሺህ ሚስቶች ውስጥ 900ዎች ባሎቻቸውን ይወዳሉ ተብሎ እንደሚታሰበው አይነት ትወደኝ ነበር ማለት ይቻላል። በዚህ አልተቀየምኳትም። መልአክ ሳትሆን እንደ ማንኛውም ሴት መሆኗን እያወቅኩ እሷን የማምለክ ያህል ደረጃ ላይ በመድረሴ ችግሩ የእሷ ሳይሆን የኔ ነበር። ቤታችን ለሁሉም ክፍት ነበር። የኛ ቤት በኔፕልስና በዙሪያዋ ለሚገኙ ሹማምንት ሁሉ እንደ መገናኛ ስፍራ አገልግሏል። ሁሉም ባለቤቴን ያደንቋታል። ማራኪው የፊቷ ገጽታና ስነ ስርዓቷ ሁሉ የአካባቢው መነጋገሪያ ነበር። እሷን በማወደስ ረገድ ከሁሉ የሚቀድመው ጓደኛዬ ጉኤዶ ነበር። ለእርሷ የሚሰጣት የባለሟል አክብሮት በእኔ ዘንድ ይበልጥ ተወዳጅ እንዲሆን አድርጎታል። ልክ የወንድም ያህል ነበር የማምነው። እንዳሻው ይገባል ይወጣል። ለኔናም ጽጌረዳ አበቦችና አንዳንድ ደስ የሚያሰኛትን የቅንጦት ስጦታዎችን ያበረክትላታል። በወንድማዊ ርኅራኄና ደግነት ይቀርባታል። በእርግጥም ደስታዬ በፍቅር በሀብትና በጥሩ ጓደኝነት የተሞላ መሆኑን ደመደምኩኝ። ለነገሩስ ሰው ከዚህ በላይ ምን ይፈልጋል? እዚህ ጣፋጭ ደስታዬ ላይ እንደ ወለላ ማር የሚጥም ሌላ ደስታ ተጨመረልኝ። በግንቦት ወር 1882 መግቢያ ላይ ልጃችን ተወለደች። ወቅት እየጠበቀ ግቢያችንን በከበበው ጫካ ውስጥ እንደሚበቅለው ነጭ የአኔሞንስ አበባ ያማረች ሴት ልጅ ተወለደች። በረንዳ ላይ ከጉኤዶ ጋር ተቀምጠን ቁርስ እየበላን በለስላሳ መታቀፊያ ጠቅልለው ልጄን አስታቀፉኝ። ማራኪዋንና አሳዛኟን ፍጥረት እጅግ ተጠንቅቄ በእጆቼ አቀፍኳት። ዓይኖቿ ከፈት ከደን ሲሉ ተመለከትኳቸው። ጎላ ማለታቸውና መጥቆራቸው ቁርጥ ኒናን ይመስላሉ። ውስጣቸው ንጹሕና በገነት ብርሃናት የተሞላ ይመስል ነበር። ትንሽዬዋን ፊቷን ሳምኳት፣ ጉኤዶም ሳማት። እነዚህ ንጹሕና በጸጥታ የተሞሉ ዓይኖቿ አንድ ነገር መጠየቅ የፈለጉ በሚመስል እንግዳ አስተያየት ሁለታችንንም ቃኙን። አንዲት ወፍ በሕፃኗ መወለድ የተደሰተች ያህል ጣፋጭ ዜማዋን የበረንዳው ሐረግ ላይ ተቀምጣ አዜመች። ንፋሱም እንዲሁ ደስታውን ሊገልጽ ቅጠሎቹን ከዚህም ከዚያም ለቃቅሞ እግራችን ስር እንደ ቀጤማ በተን በተን አደረገው። ሕፃኗን ቆማ ስትጠብቅ ለነበረችው ሞግዚት አቀበልኳትና የግንቦቷን አበባ በደስታ እንደተቀበልናት ለሚስቴ ንገሪያት አልኳት። ሞግዚቷ እንደተመለሰች ጉኤዶ እጁን ትከሻዬ ላይ ጣል አደረገ። ፊቱ ያለ ወትሮው ገርጥቷል። ጥሩ ሰው ነህ ፋቢዮ
አለኝ ድንገት። እርግጥ ነው፣ ግን እንዴት? ፈገግ ብዬ ጠየቅኩት። ከሌላው ሰው ግን አልለይም። እንደ ብዙሃኑ ተጠራጣሪ አይደለም ሲል መለሰልኝ። ፊቱን ከኔ ዞር አድርጎ በረንዳው ምሰሶች ላይ ከተጠመጠሙት አበቦች ከአንዱ ጋር በእጁ እየተጫወተ በሚመስል መልኩ ምን እያልክ ነው ጓዴ? ለመጠራጠር ምን ምክንያት አለኝ? ሳቀና አቀማመጡን አስተካከለ። ምንም ግልጽ በሚመስል ፊት ድብቅነት በማይታይበት አተያይ መለሰልኝ። በኔፕልስ ግን አየሩ ጥርጣሬ አርግዟል። የቅናት ሳንጃ ለጥቃት ተዘጋጅቷል። ልክ የሚሆን ስህተት ሕፃናት ሳይቀሩ ይህን እኩይ ሐሳብ እየተማሩ ነው የሚያድጉት። የተጻጻቱ ሰዎች ከበደላቸው በላይ ክፉ ለሆኑት ካህናት ይናዘዛሉ። እንዲህ ባለው ማህበረሰብ ውስጥ ሆነ ለትዳር አጋር ታማኝ መሆን ቀልድ በሆነበት ጊዜ ላፍታ ንግግሩን ገታ አደረገና ቀጠለ። እንዳንተ ያለን በራስ መተማመኑ ላይ አንዳች ደመና ሳያንዣብብበት በቤቱ ደስተኛ ሆኖ የሚኖርን ሰው ማወቅ እጅግ መልካም አይደለም። ለመጠራጠር እኮ ምንም ምክንያት የለኝም አልኩት። ዛሬ እንደወሰደቻት ሕፃን ኒና ንጹህ ነች። እውነት ነው ሲል ሐሳቤን አስተጋባ። ፍጹም እውነት ነው አለና አይኖቼን ትኩር ብሎ ተመለከተ። ልክ በተራራው አናት ላይ እንዳለው ነጭ በረዶ የነጣች እንደ ጉድፍ አልባው አልማዝ የጸዳችና ሩቅ እንደሆነችው ኮከብ የማይደርስባትን ከኃጢአት ሁሉ የራቀች ናት አይደለም እንዴ? አለ ጉዳዩ። መስማማቴን አስረግጬ ገለጽኩለት። ሁኔታው ግን ረበሸኝ። ወዲያው ወጋችን ርዕሱ ተቀየረና ነገሩን ዘነጋሁት። ይሁን እንጂ ጊዜው ደረሰና የተናገራቸውን ቃላት አንድ በአንድ የማስታውስበት ምክንያት አገኘው። በ1884 ዓመተ ምህረት ኔፕልስ ውስጥ ምን አይነት በጋ እንዳሳለፍን የነበረ ሁሉ ያውቃል። የክስተቱን አስከፊ ገጽታ ሁሉም ጋዜጦች ዘግበውታል። ኮሌራ ምድሪቷን በአንዴ አዳረሳት። በኃያል ክንዱ ሕዝቡን እያመሰ ወጣት ሳይል አዛውንት በየጎዳናው ላይ ጣለው። ይህ ከቆሻሻና ከንጽህና ጉድለት የሚወለድ በሽታ ፈጥኖ ከተማውን በመቆጣጠሩ ወረርሽኙ ለሌሎች አገራት ሁሉ ስጋት ሆነ። የንጉሥ ሃምበርት አይረሴ ጀግንነት በተማረው የህብረተሰብ ክፍል አእምሮ ዘንድ ታትሞ ቀርቷል። በዝቅተኛው ማህበረሰብ ዘንድ ግን ፍርሃት፣ ግልብ ኋላ ቀርነት፣ ገደብ ያጣ ራስ ወዳድነትን አንግሷል። አንድ አጋጣሚን ባነሳ ለገለጽኩት ጉዳይ ጥሩ ምሳሌ ሊሆን ይችላል። በአካባቢው ተወዳጅና ታዋቂ የሆነ አንድ መልከ መልካም አሳ አጥማጅ ወጣት ጀልባው ላይ እየሰራ ባለበት ጊዜ የኮሌራ በሽታ ምልክቶች ስለታዩበት ይያዝና ወደ እናቱ ቤት ይወሰዳል። አሮጊቷ ፊቷን አጨፍግጋ ወጣቱን የተሸከሙት ሰዎች ላይ በሯን ዘግታ ተሸሸገች። የሳንቲሷ ማርያም በከፊል ገርበብ ባለው መስኮት አጮልቃ ጮኸች። እዛው ጎዳና ላይ ጣሉት። ይሄ ውዳቂ መከረኛ፣ ይሄ ምስጋና ቢስ አሳማ ለፍታ ላሳደገችው እናቱ በሽታ ይዞ ይመጣል። በቅዱስ ዮሴፍ ከእንግዲህ ማን ልጅ ይወልዳል? ነግሬያችኋለሁ፣ እዛው መንገድ ላይ ጣሉት ብላ ተናገረች። ከዚች መዓት ጠሪ ሴት ጋር ለመግባባት መሞከሩ ዋጋ አልነበረውም።
ደግነቱ ወጣቱ ራሱን አለማወቁ በጀው። እናም ከጥቂት ጭቅጭቅ በኋላ ሕይወት አልፋ እንደማንኛውም ቆሻሻ አንሺዎች መጥተው እስኪያስወግዱት ድረስ ደጃፏ ላይ ወድቆ ከረመ። የከተማው ሙቀት አይሏል። ሰማዩ ደማቅ ቢሆንም እንደሚያቃጥል የቤት ክዳን ሆኗል። የባህሩ ዳርቻ ግን አሁንም ያው እንደ መስታወት ማንጸባረቁን ቀጥሏል። የቬኑሲየስ እሳተ ገሞራ ከተራራው ጫፍ ላይ የጭስ አምዱን ሲተፋ ስናይ በማንችለው ነገር ግን ዙሪያችንን በከበበን የእሳት ቀለበት ውስጥ ያለን ይመስል ነበር። በምሽት የምትዘፍን አንዲትም ወፍ አትገኝም። በመናፈሻዬ ውስጥ ያሉት ወፎች ቢዘፍኑም እንኳ ግማሽ ደስታ ግማሽ መከፋትን የሚጠቁም በሚመስል የተሰባበረ ቃና ነበር። የምኖርበት ኮረብታማ ስፍራ በዛፎች የተከበበ በመሆኑ አንጻራዊ ቅዝቃዜ ነበረው። ወረርሽኙ ቤታችንን እንዳያጠቃ የሚቻለውን ሁሉ ጥንቃቄ አድርጌያለሁ። አካባቢውን ለቆ መሄዱ ምናልባትም ለወረርሽኙ ሊያጋልጥ እንደሚችል ባልገምት ኖሮ ሰፈሩን ለመልቀም አስቤ ነበር። በዛ ላይ ባለቤቴ ምንም መረበሽ አልታየባትም። ሳስበው እነዚህ ቆንጆ ሴቶች እንዲህ ይመስሉኛል። ለራሳቸው የሚሰጡት ከፍተኛ ግምት ጥሩ ጋሻ ሆኗቸዋል። ፍርሃትና አደጋን ጭምር ከአቅራቢያው ያሳድድላቸዋል። የ2 ዓመቷ ልጃችን ስቴላም ብትሆን ፍጹም ጤነኛ ነበረች። እኔም ሆንኩ እናቷ እምብዛም ስጋት አላደረብንም። ጉዌዶ ፌራሪ ወረርሽኙን ፍራቻ ከኛው ጋር መኖር ጀመረ። ወረርሽኙ ይህን ቆሻሻ የሚወደውን የኔፕልስን ነዋሪ ልክ እንደደረሰ የበቆሎ ማሳ በአንድ ያጨደው። ከሰራተኞቻችን አንዳቸውም ወደ ከተማ እንዳይሄዱ ከልክለናል። የተፈጨ ምግብና የተጣራ ውሃ እየተጠቀምን በየጊዜው ገላችንን እየታጠብን ማልደን እየተነሳንና በጊዜ እየተኛን ጤናማ ሕይወት ማሳለፍ ቻልን። ባለቤቴ ካሏት በርካታ መስህቦች በተጨማሪ እጅግ ያማረና መረዋ የሆነ ድምፅ ነበራት። ኩልል ባለ ውብ ድምፅ ስትዘፍን እኔና ጉኤዶ በረንዳ ላይ ተቀምጠን ትንባሆ እያጨስን በርካታ ምሽቶችን በጸጥታ እናዳምጣት ነበር። ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆች ክፍል 2 የብቀላ ትረካችን ይህንን ይመስል ነበር። በነገው ዕለት ክፍል 3ን ወደ እናንተ የምናቀርብላችሁ ይሆናል። ይህንን ብቀላ ትረካ እየተከታተላችሁ ላይክና ኮሜንት ጻፉልን። እንዲሁም ደግሞ ደውሏን በመጫን ሰብስክራይብ አድርጉ። ስለነበረን ቆይታ እናመሰግናለን። በያላችሁበት መልካም ጊዜ እየተመኘን በነገው ዕለት ክፍል 3ን ወደ እናንተ እናቀርብላችኋለን። እናመሰግናለን።